በኑሮ እጅግ በጣም የተማረረ ሰው ምክር ፍለጋ ብዙ ቦታ ሄዶ መጨረሻ ላይ አንድ ጠቢብ ሰው አለና እሱ ጋር ሄድ ተብሎ ብዙ በኑሮ ያልተሳካለት ሰው ስለሆነ ብዙ ብሶትና ምሬት ያለው ሰው ስለሆነ ሄዶ ከዚህ ሰው ጋራ ምክር ለመጠየቅ ይሞክራልና ብዙ የኑሮ ብሶቱን ምሬቱን ሲያፈስ ቆይቶ ከሰማው በኋላ እሺ በቃ ገብቶኛል ልትለኝ የፈለገው ኑሮ እንዴት እንደመረረህ እንዳስቸገረህ ነው ይልና ከዛ አንድ ብርጭቆ ውሃ ያመጣና 3 ማንኪያ ጨው ይጨምርና ይሄንን ውሃ አማስሎ እስቲ ጠጣው ይለዋል። ከዛ ሊጠጣው አልቻለም። በጣም ይመራል፣ ልጠጣው አልችልም ይለዋል። ከዛ 3 ማንኪያ ሌላ ጨው ያወጣና በትንሽ የስኒ አድርጎ ሄዶ ውሃ ንጹህ ውሃ የተጠራቀመበት ትልቅ በርሜል ጋር አድርጎ ጨምሮ 3 ማንኪያውን ከበጠበጠ በኋላ ከዚህ ላይ ሲቀር ጠጣ ሲለው ምንም ጨው የሚል ነገር የለውም እና የጨመርነው ጨው ይለያያል ወይ ሲለው አይለያይም። ምንድነው የሚለያየው ሲል የውሃው መጠን ነው ይለዋል። እና ህይወት ለሁሉም ሰው የሚመር ነገር አላት። ጥያቄው በምን አይነት ወይም በምን ያህል ውሃ ውስጥ አድርገህ ነው የምትጠጣው የሚለው ነው። ይሄን አስበዋለሁና ከዛ ደግሞ ቤት ገቡና የሚያቃጥል እንደ አዋዜ ቆጭቆጭ አይነት ነገር ያመጣና በአንድ ትንሽ ቁራሽ ዳቦ ላይ በጣም ይዝቅና ጉረስ ይለዋል። ከዛ ሲጎርስ በጣም ተቃጥሎ ውሃ ይጠጣል። በጣም የሚያቃጥል ነበር። ከዛ ግን በሌላ ተለቅ ባለ ዳቦ ላይ ያንኑ የሚያህል አዋዜ አድርጎ ሲሰጠው ቀስ እያለ እየቆረሰ ሲበላ ምንም አላቃጠለውም። እና ህይወት የምታቃጥልም ነች የምትመርም ናት። ነገር ግን የሚያቃጥለውና የሚመራውን ነገር ሳይሆን የምትለውጠው ለመለወጥ ስልጣን ያለህ ያንን የምትበላበትን ዳቦ ወይንም ደግሞ የምትጠጣውን ውሃ እንደሆነ የምትቀይረው የሰው ልጅ ልቡን ካላሰፋ መከራን የሚቀበልበት ማንነቱን ካላሳደገ በስተቀር መከራን አጠፋለሁ ብሎ ቢሞክርም መከራውን ይጨምራል እንጂ አያጠፋም። ስለዚህ ሁላችንም በህይወታችን የሚደርስብን ነገር ያንዱ ከሌላው ስለሚበልጥና ስለሚያንስ አይደለም። ትልቁ ልዩነት ያለው ሰዎች ያንን መከራ ሊቀበሉ የሚችሉበት እና የሚፈልጉበት አቋማቸውና የልባቸው ስፋት ነው ብሎ መክሮት በህይወቱ ላይ ያሉትን ፈተናዎች ሳይሆን ራሱን ለመቀየር እንዲሰራ መክሮ ላከው ማለት ነው። ሁለት አሳ አጥማጆች ጓደኛሞች ናቸው እና ተጠራርተው የአሳ ማጥመጃ እቃቸውን ይዘው ብዙ ጊዜ ካጠመዱ በኋላ ደግሞ እዛው አሳ ጠብሰው ይበላሉና ለረጅም ጊዜ አልተገናኙም ነበር እና ተነፋፍቀውም ስለነበረ እቃቸውን ይዘው በጣም በደስታ ለማጥመድ ወደ አካባቢው ራቅ ወዳለ አንድ ሐይቅ ቦታ ይሄዳሉ። ከዛ ፈንጠር ብለው ለማጥመድ ይሞክራሉ እና አንደኛው ልክ መረቡን ጥሎ ብዙም ሳይቆይ ያን ጥሩ ትልቅ አሳ ይዝና በጣም ደስ ብሎት ይሄን እዚሁ ነው የምንበላው ወይም በላው ብሎ እሱን ጀልባ ውስጥ ያስቀምጥና ሌሎች አሳዎችን ለማጥመድ ይሞክራል። ያን ያህል ትልልቅ ባይሆንም ሌሎች አሳዎችን ይይዛል። ከዛ የሚበቃውን ያህል ካጠመደ በኋላ ወደ ጓደኛው ጋር ሲሄድ ምንም አላጠመደም። እንዴት አላጠመደም ብሎ ላግዝህ እንዴ ምናምን ሲለው አይ እንግዲህ የለም ችግር የለም እኔ ራሴ አጠምዳለሁ ይለዋል። ከዛ ብዙም ሳይቆይ ያን ትልቅ አሳ ይይዛል። የሚገርም ነው ብሎ ያን አሳ ሊያወጣው ሲል ያየዋል። ከዛ ያወጣውና ከመንጠቆ እንትን ያደረገውና መልሶ ወደ ባህር ውስጥ ይጥለዋል። ለምንድን ነው እሱ ለምንድን ነው የምጥለው ጥሩ ሀሳብ እኮ ነው በጣም ሲለው አይ እስቲ ቆይ ሌላ ልሞክር ይልና አሁንም ሲሞክር ትልቅ አሳ ይዛል። መልሶ ይጥላቸዋል። ከዛ 4-5 እንደዛ ካደረገ በኋላ እንዴ እነዚህ አሳዎች በጣም ትልልቅ ናቸው በጣም እድለኛ ለምንድን ነው የምጥለው ሲለው አይ እኔ እኮ በጣም ትንሽ ስለሆነች መጥበሻዬ ይሄን ትልቅ አሳ ይዝልኝም ስለዚህ ትንሽ አሳ እየፈለግኩ ነው እና ትንሽ አሳ ደግሞ ላገኝ አልቻልኩም ብሎ አለው። እና ከዛ ያኛው ደግሞ እንዴ ትንሽ አሳ ምን ያደርግላል ትልቁን አሳ እኮ ትንሽ አድርገህ ቆራርጠህ ብትጠብስ ትችላለህ ይለዋል። በዚህ ሁኔታ እንግዲህ የአሳ ማጥመድ ሂደታቸውን ጨርሰው ወደ ቤታቸው ይሄዳሉ ማለት ነው። ሁለቱ አሳ አጥማጆች ላይ ያኛው አሳዎቹን የሚለካው በራሱ መጥበሻ ነው። አሳዎቹ ደግሞ የሱ መጥበሻ አያውቁትም እና መንጠቆም ለሱ መጥበሻ የተዘጋጀ አይደለም። ስለዚህ ያገኘውን ጥሩ ነገር በራሱ ውሱን ማንነት ወይም ደግሞ የሱን ውስን መጥበሻ በማሰብ ነው ከቤት ይዞ የመጣ መጥበሻ ትንሽ ስለሆነ ለዛ የሚሆን አሳ ነው እየፈለገ ያለው። ስለዚህ በጣም ጥሩ እድሎቹን እያነሳ ይጥል ነበር እና ያኛው ሰውዬ ደግሞ ያገኛቸውን ነገሮች ሁሉ ይዞ ቶሎ ጨረሰ ማለት ነው። እና አንዳንድ ጊዜ በህይወታችን የሚመጡ ነገሮችን መጥፎና ጥሩ ብለን የምንገምትበት መለኪያችን ልክ ላይሆን ይችላል። ያኛው ሰውዬ እንዳለው እነዚህን አሳዎች ካወጣ በኋላ በራሱ መጥበሻ ልክ ቆራርጦ አስተካክሎ ሊጠብስ ይችላል። ግን በቃ ልቦ ያለው ሙሉ አሳ ጠብሼ በመጥበሻዬ ላይ ብሎ ስለሆነ የሚያስበው ትናንሽ አሳ እስካላገኘ ድረስ ያንን ትልልቅ እድል ያሳለፈ ማለት ነው። በነገራችን ላይ በጣም ብዙ ሰው አለ ትልልቅ እድል የሚያሳልፍ ምክንያቱም ለራሱ ያዘጋጀው ወይም ደግሞ ለህይወቱ የሳለው ጠባብ የሆኑ ወይም ትንንሽ ነገሮች ስላሉ ለዛ ፊት አያረግም ብሎ
ይሄማ ለኔ አይሆንም፣ ይሄማ ይበዛብኛል፣ ይሄማ እኔ ትንሽ ነኝ በማለት የምናሳልፈዋለን። ስለዚህ ሁል ጊዜ እድሎቻችንን በራሳችን ብቻ መለካት የለብንም። አንዳንድ ጊዜ ራሳችንን ወደ እድሎቻችን ማሳደግ ወይም ደግሞ እድሎቻችንን በብልሃት ከማንነታችን ጋር አዋደ መጠቀም አለብን። ሁለተኛው ላይ የምንመለከተውም ሰው የህይወት ብሶቱና ምሬቱ በትክክለኛው የውሃ መጠንና በትክክለኛው ደግሞ የዳቦ መጠን ሲበላ የሚያቃጥለው እንደውም ማጣፈጫ ይሆናል ለዳቦ። ጨውም ቢሆን ብዙ ውሃ ውስጥ ሲገባ እንዳልነበረ ይሆናል እና አንዳንድ ጊዜ ጨውን ከህይወታችን ለማጥፋት ወይም ሚጥሚጣውን ከህይወታችን ለማጥፋት ስናደርግ እንደውም የአንዳንድ ሰዎች መከራ የሌላቸው ወይም ደግሞ ቻሌንጅ የሌላቸው ህይወት ያላቸው ሰዎች በጣም ስልቹና ህይወታቸው ለምንም ኤክሳይትመንት የለም። ልክ ጨውና ሚጥሚጣ ለህይወት ጣዕም የሚሰጥ ቅመም እንደሆኑ ሁሉ በህይወታችን ውስጥ የሚያጋጥሙን ቻሌንጆች እኛን የሚያሳድጉ ቅመሞች ናቸው። ነገር ግን እኛ የራሳችንን ልብ ማስፋት፣ አቅማችንን ማሳደግ፣ በትልቁ ማሰብ በምንችልበት ጊዜ በፊት ይከብዱን የነበሩ ነገሮች እየቀነሱ ይመጣሉ።